ምዕራፍ 5 የእስራኤል ቤት ሆይ በእናንተ ላይ ለሙሾ የማነሳውን ይህን ቃል ስሙ። የእስራኤል ድንግል ወደቀች፣ ከእንግዲህም ወዲህ አትነሳም። በምድሯ ላይ ተጣለች፣ የሚያስነሳትም የለም። ጌታ እግዚአብሔርም እንዲህ ይላልና 1000 ከሚወጣባት ከተማ 100 ይቀርላታል፣ 100ም ከሚወጣባት ከተማ ለእስራኤል ቤት 10 ይቀርላታል። እግዚአብሔርም ለእስራኤል ቤት እንዲህ ይላልና እኔን ፈልጉ በሕይወትም ትኖራላችሁ። ነገር ግን ጌልገላ ፈጽሞ ትማረካለችና ቤቴልም ከንቱ ትሆናለችና ቤቴልን አትፈልጉ። ወደ ጌልገላም አትግቡ፣ ወደ ቤርሳቤህም አትለፉ። በዮሴፍ ቤት እሳት እንዳትቃጠል በቤቴል የሚያጠፋትም ሳይኖር እንዳትበላ እግዚአብሔርን ፈልጉ በሕይወትም ትኖራላችሁ። ፍርድን ወደ እሬት የምትለውጡ ጽድቅንም በምድር ላይ የምትጥሉ እናንተ ሆይ 7ቱን ከዋክብትና ኦሪዮን የተባለውን ኮከብ የፈጠረውን የሞትን ጥላ ወደ ንጋት የሚለውጠውን ቀኑንም በሌሊት የሚያጨልመውን የባሕሩንም ውኆች ጠርቶ በምድር ፊት ላይ የሚያፈሳቸውን አምባውም እንዲፈርስ በብርቱ ላይ የድንገት ጥፋት የሚያመጣውን ፈልጉ። ስሙ እግዚአብሔር ነው። በበሩ አደባባይ የሚገሥጸውን ጠሉ፣ እውነትም የሚናገረውን ተጸየፉ። ድሃውንም ደብድባችኋልና የስንዴውንም ቀረጥ ከእርሱ ወስዳችኋልና ከተጠረበ ድንጋይ ቤቶችን ሠርታችኋል። ነገር ግን አትቀመጡባቸውም። ያማሩ የወይን ቦታዎች ተክላችኋል፣ ነገር ግን ከወይን ጠጃቸው አትጠጡም። ጻድቁን የምታስጨንቁ ጉቦንም የምትቀበሉ በበሩም አደባባይ የችጋረኛውን ፍርድ የምታጣምሙ እናንተ ሆይ በደላችሁ እንዴት እንደበዛ ኀጢአታችሁም እንዴት እንደጸና እኔ ያውቃለሁና። ስለዚህ ክፉ ዘመን ነውና በዚያ ዘመን አስተዋይ የሚሆን ዝም ይላል። በሕይወት ትኖሩ ዘንድ መልካሙን እንጂ ክፉን አትፈልጉ። እንዲሁም እናንተ እንደተናገራችሁ የሠራዊት አምላክ እግዚአብሔር ከእናንተ ጋር ይሆናል። ክፉውን ጥሉ፣ መልካሙንም ውደዱ። በበሩም አደባባይ ፍርድን አጽኑ። ምናልባት የሠራዊት አምላክ እግዚአብሔር ለዮሴፍ ቅሬታ ይራራ ይሆናል። ስለዚህ ጌታ የሠራዊት አምላክ እግዚአብሔር እንዲህ ይላል፣ በየአደባባዩ ሁሉ ላይ ዋይታ ይሆናል፣ በየመንገዱም ሁሉ ላይ ወዮ ወዮ ይባላል። ገበሬዎቹም ወደ ልቅሶ፣ አልቃሾቹም ወደ ዋይታ ይጠራሉ። በመካከልህ አልፋለሁና በወይኑ ቦታ ሁሉ ልቅሶ ይሆናል ይላል እግዚአብሔር። የእግዚአብሔርን ቃል ለምትፈልጉ ወዮላችሁ! የእግዚአብሔርን ቃል ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም። ከአንበሳ ፊት እንደሸሸ ድብም እንዳገኘው ሰው ወይም ወደ ቤት ገብቶ እጁን በግድግዳ ላይ እንዳስደገፈና እባብ እንደነደፈው ሰው ነው። የእግዚአብሔር ቀን ብርሃን ሳይሆን ጨለማ አይደለምን? ጸዳል የሌለውም ድቅድቅ ጨለማ አይደለምን? ዓመት በዓላችሁን ጠልቼዋለሁ ተጸይፌውማለሁ። የተቀደሰውም ጉባኤያችሁ ደስ አያሰኘኝም። የሚቃጠለውን መሥዋዕታችሁና የእህሉን ቁርባናችሁን ብታቀርቡልኝም እንኳ አልቀበለውም። ለምስጋና መሥዋዕት የምታቀርቡልኝን የሰቡትን እንስሶች አልመለከትም። የዝማሬህንም ጩኸት ከእኔ ዘንድ አርቅ፣ የመሰንቆህንም ዜማ አላድምጥም። ነገር ግን ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ። የእስራኤል ቤት ሆይ በውኑ በምድረ በዳ 40 ዓመት ሙሉ መሥዋዕትንና ቁርባንን አቅርባችሁልኛልን? ለራሳችሁም የሠራችኋቸውን ምስሎች የሞሎክን ድንኳንና የአምላካችሁን የሬፋን ኮከብ አነሳችሁ። ስለዚህ ከደማስቆ ወደዚያ አስማርካችኋለሁ ይላል ስሙ የሠራዊት አምላክ የተባለ እግዚአብሔር።